በመጽሐፉ የኤርትራ ባህር እንጂ ሌላ ባህር አልተገለጸም። ለዚህም የባህሩ ጨው ያላበሰበሰው የሙሴ በትር ምስክራችን ነው። ጥርስ ነክሰን የታገልነው ለቀይ ባህር ነው። ቀይ ባህርን ከፈለጋችሁ ሱሪያችሁን አሳጥራችሁ ነው። ይህ ቅዳሜ ዕለት በኤርትራ ሀገር በምጽዋ ዳርቻ ከዛሬ 36 ዓመት በፊት የአስመራ ሰዎች ሰራ ነው ያሉትን የፈንቅል ኦፕሬሽንን በማስመልከት የሰማዕታትን ቀን ሲያስቡ በተዘጋጀ መድረክ ላይ በሁለት ወጣቶች ሲፎከር የነበረ ፉከራ ነው። አሁን ላይ የኢትዮጵያንና የኤርትራን ጉዳይ የሚያስቆመው በዓለም አቀፍ ደረጃ ሃይባ ያጣና በጦርነት የበርካታ ወጣቶችን ህይወት ሊቀጥፍ የተዘጋጀ አደጋ ይመስላል። ለሁለት ቀናት በአዲስ አበባ ከ50 በላይ የአፍሪካ ሀገራትን የወከሉ መሪዎች ለአፍሪካ ህብረት 39ኛ የመሪዎች ጉባኤ ሰብሰቡ እንጂ ይህ ነገር ለአህጉሪቱ መልካም አይደለም፣ ሊቆም ይገባል ያለ ከተሰበሰቡ ከ50 በላይ መሪዎች አንድም ስለመኖሩ አልተሰማም። ለአፍሪካ ሰላም እድገትና ብልጽግና እንመክራለን የሚሉ የአህጉሪቱ መሪዎች አዲስ አበባ ላይ ቁጭ ብለው እነ ኢሳያስ ያሰማሯቸው ጀሌዎች ከምጽዋ ሲፎክሩ ነበር። በኢትዮጵያ በኩል ጦር ወደ ድንበር ሲጓጓዝም ነበር። በምጽዋ ሲደረግ የነበረው ፉከራ ደግሞ እጅግ ከባድና የአዲስ አበባና አስመራ ጉዳይ ወደ አስፈሪ ነገር እያመራ መሆኑን ያሳየ ነው። ለዛሬ ልናቀርብላችሁ ወደናል። ጤና ይስጥልን፣ ኢትዮ ፍሮንቶች ነን። አብራችሁን ስትቆዩ ይህንን ጉዳይ በስፋት ትሰማላችሁ። እስከዛው ቻናላችንን ሰብስክራይብ፣ ላይክ እና ሼር እያደረጋችሁ አብራችሁን ቆዩ። የቆጡን አውርድ ብላ የብብቷን ጣለች የሚለው ሁለት ወጣቶች አንዱ ወንድ አንዷ ሴት ከምጽዋ ዳር ለፉከራ ጥቅም ላይ ከዋሉት አባባሎች ውስጥ ነው። ሁለቱ ወጣቶች በትግርኛ ቋንቋ መድረኩ ላይ መነባንብን ያቀርቡ እንጂ የኢትዮጵያ አባባል የሆነችውን የቆጡን አውርድ ብላ የብብቷን ጣለች የሚለውን ግን በአማርኛ ሊሉ ተወደዋል። ትንሽ ቆይተን እናሰማቸዋለን። ከአፍሪካውያን ጋር ነገርና ጨዋታ ሆኖላቸው የማያውቁት የኤርትራው ፕሬዝዳንት ኢሳያስ አፈወርቂም በዚህ የምጽዋው የፉከራ መድረክ ላይ ታድመዋል። ይህ የሆነውም ቅዳሜ ነው። በተመሳሳይ በአዲስ አበባ ከሜክሲኮ ወረድ ብሎ ባለው ሳር ቤት አካባቢ ደግሞ የአፍሪካ ህብረት አዳራሽ ውስጥ የአፍሪካ ሀገራት መሪዎችና የህብረቱን 39ኛ የመሪዎች ጉባኤን ለመታደም የተገኙ የውጭ ሀገራት ዲፕሎማቶች ተገኝተዋል። አፍሪካዊቷ ሰሜን ኮሪያ የሚል ስያሜ በተሰጣት ኤርትራ የባህር ዳርቻ ከተማ በሆነችው ምጽዋ ደግሞ የባህር ዳርቻውን ይዞ በተገነባው መድረክ ፊት ፕሬዝዳንት ኢሳያስ አፈወርቂን ጨምሮ የሀገሪቱ በእድሜ ገፉ ከፍተኛ ባለስልጣናት ታድመዋል። በአዲስ አበባው የአፍሪካ ህብረት ስብሰባ የአፍሪካ መሪዎች ከ40 ዓመታት በኋላ በአፍሪካ እውን ለማድረግ የታቀደውን ግብ ያግዛል በተባለው ዘላቂ የውሃ አቅርቦትና የንጽህና ጉዳዮች ላይ ሲመክሩ በምጽዋ የባህር ዳርቻ የተሰባሰቡት የኤርትራ አረጋውያን ባለስልጣናት ደግሞ ከ36 ዓመታት በፊት በትጥቅ ትግል ያሳኩትን የፈንቅል ኦፕሬሽንን ለመዘከር የተሰባሰቡ ናቸው። ጠቅላይ ሚኒስትር አብይ በአፍሪካ ህብረቱ አዳራሽ በመሪዎች ፊት ቆመው 130 ሚሊዮን ህዝብ ላላት ኢትዮጵያ የባህር በር በእጅጉ እንደሚያስፈልጋት ይህም በሰላማዊ መንገድ ከተገኘ ጥሩ ኢትዮጵያ የባህር በር ማግኘቷ ለኢኮኖሚ ልማቷ ብቻ ሳይሆን ለአፍሪካ ቀንድ ዘላቂ መረጋጋት ወሳኝ መሆኑን እየተናገሩ ነበር። በምጽዋው መድረክ ደግሞ ይህን የጠቅላይ ሚኒስትር አብይን ንግግር የሚጻረር በግጥም የታጀበ የምን ሲደረግ መልእክት እየተላለፈም ነበር። የኢትዮጵያ የባህር በር ጥያቄን እንደ ኃጢአት ተቆጥሮ የመጽሐፍ ቅዱስ ቃላት በተጠቀሱበት በዚህ ግጥም ኤርትራውያኑ ቀይ ባህር የነሱና የነሱ ብቻ እንዲሆን ስላደረጉት ከባድ መስዋዕትነት በመተንተን የኢትዮጵያን የባህር በር ጥያቄ ውጉስ ከማአሪዮስ እያሉ ሲያብጠለጥሉት ይሰማሉ። ሁለት ወጣቶች አንድ ሴትና አንድ ወንድ እኔ ነኝ ያለ ይሞክረኝ የሚል ይዘት ያለውን ፉከራም ሲያሰሙ ይታያል። ይህም በአረጋውያኑ የሀገሪቱ ባለስልጣናት ጭብጨባም ሲታጀብ ቆይቷል። ኤርትራውያኑ ከያኔዎች እርግጥ ነው ስለ ትግል በሚያቀነቅኗቸው ግጥሞችና ዘፈኖች የሚታሙ አይደሉም። በግጥሞቻቸውና በዘፈኖቻቸው ዜጎቻቸውን ለትግል የማነሳሳት ወኔና የመቀስቀስ አቅማቸውም ከፍተኛ ነው ይባልላቸዋል። ይህን የቀደመ ታሪክ ተስፋ ያደረገው የሻዕቢያ መንግስትም ታዲያ ዛሬም በቀደመው መንገድ ህዝቦቹን በኢትዮጵያ ላይ ለማነሳሳት የተለመደውን የትግል ከበሮ አንስቶ መደለቅ ጀምሯል። የከበሮ ምት እንደ ቀድሞ የደርግ ዘመን ትግል አቅም አንሷቸው በከተማዋ የቀሩትን አረጋውያንና ህፃናትን ወኔ እንዴት እንደሚቀሰቅስ ባይታወቅም የሻዕቢያዎቹ ከያኔዎች በምጽዋው መድረክ በመጽሐፉ የኤርትራ ባህር እንጂ ሌላ ባህር አልተገለጸም፣ ለዚህም የባህሩ ጨው ያላበሰበሰው የሙሴ በትር ምስክራችን ነው፣ ጥርስ ነክሰን የታገልነው ለዚህ ቀይ ባህር ነው፣ ቀይ ባህርን ከፈለጋችሁ ሱሪያችሁን አሳጥራችሁ ነው እያሉ ኢትዮጵያን ለመውጋት ያለውን ዝግጅት ይገልጻሉ። ከላይ ያልናችሁን ወጣቶቹ ያሉት በአማርኛ ተርጉመን ሲሆን ትግርኛውንም እንዲሁን ጋብዛችኋለን። በትሩ ሙሴ ሎብ ዝባህር ወሰን ጨው በሊዕዎ አይበስበሰን በመግባዕ ባዕቱን አይተወርሰን ስንና ነዝ ባህር እምበር
نخالق أي تنخسن توزب اللبز بحري عطان سيطاني تعطن عتماناتو بتر عرونتو حطن وانشف اللو خصات تتوات عويتن ناتكا حزكاي سلطان بر دماتكات اميتكاس نيفتن በኤርትራ በኩል ነገሮችን ምን ያክል የጦረኛ አቅጣጫ ለማስያዝና ዲፕሎማሲን ገሸሽ ለማድረግ የተከደውን ረጅም ርቀት ወጣቶቹ ገጣሚዎች የኢትዮጵያን የባህር በር ጥያቄን እነሱ ደግሞ የኤርትራ ባህር ለኤርትራ እንጂ ለማንም አልተፈጠረም በሚል ሃይማኖታዊ ነገርን ባስያዙበት መንገድ መረዳት ይቻላል። ከዚህ ጋር በተያያዘ የኤርትራው መንግስት ያሰብና ምጽዋ ነገር ሲነሳ ሁሌ የሚሸሸው ነጥብ አለ። ይህንንም ጠቅላይ ሚኒስትር አብይ በቅርቡ በህዝብ ተወካዮች ምክር ቤት አውርተውት ነበር። እሱም ኢትዮጵያ በኤርትራ ያሉ ወደቦችን መነጠቋ ብቻ ሳይሆን እነዚህ ወደቦች ላይ በርካታ የኢንቨስትመንት ወጪዎችን አድርጋ ወጪዋ እንኳን ሳይካካሰላት ኤርትራ መገንጠሏ ነው። ኢትዮጵያ እነዚህን ወደቦች ወቅቱ በሚፈቅደው መጠን አልምታለች። ከዚያም ሲያልፍ የነዳጅ ማጣሪያም ሰርታበታለች። ነገር ግን ኤርትራ ስትገነጠል ሀብት ክፍፍልም አልተደረገ፣ ባህር በሮቹንም በዋዛ አጣቻቸው። አሁን ላይ የኤርትራ መንግስት እነዚህን ጉዳዮች ነው በእጅጉ የሚሸሻቸው። ፍትሃዊ የባህር በር ጥያቄ ሲነሳም ነገሩን የነ ኢሳያስ አፍ በተተከለላቸው ወጣቶች በኩል ጉዳዩን መጽሐፍ ቅዱሳዊ የኤርትራ መብት ያደርጉታል። ምንም እንኳን እነ ኢሳያስ መጽሐፍ ቅዱስ አማኝ ባይሆኑም ወጣቶቹ ሲቀጥሉ ቀይ ባህርን ለኢትዮጵያ አሳልፎ መስጠት የሰማዕታትን አጥንት አስነስቶ የሚያሰልፍ ደማቸውን የሚጣራ ከባህር እሳተ ገሞራ የሚያስነሳ ጥፋት አድርገው በግጥማቸው ያነሳሉ። እናም ለዚህ ታሪክ መጠበቅ የሞተው እንደሚነሳና ያለውን ማዕበል እየጋለበ ለመዋጋት ያለውን አቅም በፉከራ አሰምተውበታል በምጽዋው መድረክ። ይህንንም በትግርኛው ስሙት። ግንባርና بجرون جرارون اي فلتن عير عدنان يفكرن عماطن مو نزي بحريلنا مويتنا خم نتسق معبل سريرنا خم نسعسع قمدان قتلنا بفلحو خم نبلع فطر زبالة يسمع زيناتو زدلي يدفع ببرك حقي قدو يقلع سبتانا تعب عبيزو اللو خي بارع عاتصم تسمعتات دويلو خي سرع دم بصوت نديرو خي طرع በነባንቡ መጨረሻ ላይ ለኢትዮጵያ በተላለፈ ምክር አዘል መልእክትም የቆጡን አውርድ ብላ የብብቷን ጣለች እንዳይሆን የሚለውን የኢትዮጵያን ተረት በመተረት የኛን ስትሹ ጭራሽ እንዳንጠቀልላችሁ አይነት መልእክትም አስተላልፈዋል። ንገዛኻ ጠምት ንውብተኻ አኽብር ዘይናት ካይናት ካኒን ዘለካ አህጥር መን ኮይከ ኸሞ ተፈጥሮ ክትቀይር ባህርን ተነዲሩ من يخولو حصوت التتمديرو حق قتلو تتنقق أبلع لخازو الله أستبلو يقوطون لا ورد بلا يببتو أنت عليك انت يهون زندرو እርግጥ ነው የሻቢያ መንግስት ከዚህ ቀደም ከኢትዮጵያ ጋር በገባባቸው ቅራኔዎች ተመሳሳይ ይዘት ያላቸውን የኪነ ጥበብ ስራዎችን መስራቱ የተለመደ ነው። እዚህ ላይ ከዚህ ቀደም ታዋቂዋ ኤርትራዊት ዘፋኝ ሄለን መለስ የቪዲዮ ክሊፕ ላይ በኢትዮጵያ ሰንደቅ ዓላማ ላይ ያሉትን አረንጓዴ ቢጫና ቀይ ቲሸርቶችን የለበሱ ወጣቶች እርስ በርሳቸው ሲጣሉ አጠገባቸው ሳር የምትበላ አህያ ትታያለች። የኤርትራዊ ታጋይና አለባበስ አይነት የለበሰ ሌላ አራተኛ ወጣት መጥቶ ደግሞ ሶስቱንም ወጣቶች ለብቻው ታግሎ አሸንፏቸው ሲሄድ የሚያሳይ የቪዲዮ ምስል ማሰራጨታቸውም የሚታወስ ነው። እናም በግጥምና ፉከራ የታጀበው የቅዳሜው የምጽዋ መድረክም ታዲያ ዛሬም የሻቢያ መንግስት በተመሳሳይ አስተሳሰብና የትግል ስልት ከኢትዮጵያ ጋር ትግልን ለመግጠም መዘጋጀቱን የሚያመላክት ነው። አሁን በሁለቱ ሀገራት በኩል ያሉ ግለቶች ጨምረዋል። አንዳቸው ባንዳቸው ላይ የሚመቱት የጦርነት ነጋሪት ከፍ ብሎ እየተሰማ ነው። ከዛም አልፎ ጦራቸውን ወደ ድንበሮቻቸው ማስጠጋታቸው እውን ሆኗል። እንደተሰማው ከሆነ የኢትዮጵያ መንግስት ከሰሞኑ የቀድሞዎችንና በተለያየ መንገድ ተሰናብተው የነበሩ ወታደሮችን ወደ መከላከያ እንዲመለሱ ጥሪ አቅርቧል። ይህም ብቻ ሳይሆን አዳዲስ ወታደሮችን ለማሰልጠን ማስታወቂያ እንደወጣም ነው የተሰማው። የሚገርመው ሁለቱም ሀገራት በዚህ ደረጃ የመጨረሻ የጦርነት ምዕራፍ ላይ ሆነው የአፍሪካ ሀገራትን ወክያለሁ ብሎ በአዲስ አበባ የተሰበሰበው የአፍሪካ ህብረት ምንም አለ ማለቱ ነው። በሁለቱ ሀገራት መካከል ጦርነት የሚነሳ ከሆነም በምስራቅ አፍሪካ ተጨማሪ ቀውስ እንዳይከሰት ያሰጋል። በኢትዮጵያ ብቻ በትግራይ ጦርነት ሳቢያ የተፈጠረው ሰብአዊ ቀውስ እስካሁን አልተፈታም። ተፈናቃዮች እስካሁን ከቀያቸው እንደራቁ ነው። የሀገሪቱ ኢኮኖሚም ከዛ ጥፋት አላገገመም። ይህ ውጊያ አስጊነቱ ገና ከመከራ ያልወጣችውን ትግራይን እንደገና ማዕከል ማድረጉ ስለማይቀር ለብዙ ሰብአዊ ጥፋቶች ተሰግቷል። ስለዚህም ሃይባ የሚያስፈልገው ነው። በርካታ ሀገራት የኢትዮጵያና የኤርትራን ጉዳይ ባላይ ያለፉት ቢሆንም ሳውዲ አረቢያ ባለፉት ቀናት የውጭ ጉዳይ ሚኒስትሯን አዲስ አበባ፣ ምክትል የውጭ ጉዳይ ሚኒስትሯን ደግሞ አስመራ ልካ ነበር። ምንም እንኳን የተላኩት ባለስልጣናት ያመጡት ውጤት ባይታወቅም
ከኢትዮ ፍሮንት የዛሬ ጉዳያችን ይኸው ነበር። አብራችሁን ስለቆያችሁ እናመሰግናለን። ቻናላችንን ሰብስክራይብ አድርጉልን። መልካም ጊዜ